Okay, let's go. ሰላም እንዴት ቆያችሁ? ዛሬ ነጋዴውን ያማረረው የግብር ህግ በሚል ርዕስ አጠር ያለ ቪዲዮ አዘጋጅቼላችኋለሁ። ቪዲዮ ላይክ እንደዚሁም ሼር እና ሰብስክራይብ በማድረግ ስለምታግዙኝ እጅግ አድርጌ አመሰግናለሁ። ወደ ቪዲዮ እንግባ። ዲዳክተብል ኤክስፔንስ ፎር ታክስ ኢን ኢትዮጵያ ኮንቴክስት ነው ዲስከስ የምናደርገው። የግብር ተቀናሽ የሆኑ ወጪዎችን ነው በዋናነት ማወራላችሁ። እንደዚሁም ደግሞ የግብር ተቀናሽ የማይሆኑ የወጪ አይነቶችን ዝርዝር እንደዚሁም ክሊር የሆነ የታክስ ህጉ ምን እንደሚል በዚህ ቪዲዮ አሳያችኋለሁ። ኢንትሮዲዩስ ላድርጋችሁ። ዲዳክተብል ኤክስፔንስ ሲባል ቢዝነስ ኢንተርፕራይዙ ወይም ደግሞ የቢዝነስ ተቋሙ ገቢውን ለማግኘት ሲል ወይም ደግሞ ኢንካም ጀነሬት ለማድረግ ሲል ሴኪዩር ወይም ደግሞ ሜንቴን የሚያደርጋቸው አክቲቪቲዎች አሉ። በእነዚያ ውስጥ ኢንከር የሚያደርጉ የሚከሰቱ ኤክስፔንሶች ናቸው። ስለዚህ በኢትዮጵያ የህግ መሰረት አሎብል የሆኑ የሚፈቀድላቸው የታክስ አማውንቶች አሉ። ፕሮፐር የሆነ ዶክመንቴሽን እና ህጉን መከተላችንን ቤዝ አድርገው ገቢዎች ሚኒስቴር ከምንከፍለው ታክስ ላይ የሚቀንሱልን ወጪዎች አሉ። እነዚያን ዲዳክተብል ኤክስፔንስ ነው የምንላቸው። ሚኒንጉን ስናይ ዲዳክተብል ኤክስፔንስ የሚባሉት ኮስቶች ናቸው። ኢንከር የሚያደርጉት ግን ኤክስክሉሲቭሊ ለቢዝነሱ ፐርፐስ መሆን አለበት። እንደዚህም ደግሞ ታክሰብል ኢንካሙን ጀነሬት ለማድረግ ኔሰሰሪ መሆን አለባቸው እና ሰፖርት የሚያደርጋቸው ኤቪደንስ ሊኖራቸው ይገባል። ደረሰኝ እንደዚህም ደግሞ ኮንትራክቶች፣ ኢንቮይሶች፣ ሬሲቶች ሊኖራቸው ይገባል። ዘን ፕሮሃቢትድ የሆኑ አክቲቪቲዎች ውስጥ ግን ኢንቮልቭ ማድረግ የለባቸውም ማለት ነው። ሜጀር የሚባሉ ዲዳክተብል ኤክስፔንሶች በኢትዮጵያ ኮንቴክስት ላይ ኦፕሬቲንግ እና አድሚኒስትሬቲቭ ኤክስፔንስ ብለው ነው የሚጀምሩት። which means day to day የቢዝነስ ኦፕሬሽናችንን ረን ለማድረግ ዳይሬክትሊ የምናወጣቸው ኤክስፔንሶች ኦፕሬቲንግ ኤክስፔንስ ነው የሚባሉት። ለምሳሌ ኦፊስ ረንት ሊሆን ይችላል። እንደዚሁም ደግሞ ዩቲሊቲ ኤክስፔንሶች ሊሆኑ ይችላሉ። ለኤሌክትሪክሲቲ፣ ለውሃ፣ ለቴሌኮም የከፈልኩት ከቤት ኪራይ በተጨማሪ ዘን የስቴሽነሪ እና የኦፊስ ሰፕላይሶችን በዚህ ውስጥ የሚካተቱ ሲሆን የትራንስፖርት እና ሎጂስቲክ የሆኑ ኮስቶቻችንም ኦፕሬቲንግ እና አድሚኒስትሬቲቭ ኤክስፔንስ በሚባል ርዕስ የግብር ተቀናሽ የሚደረጉ የቢዝነስ ኤክስፔንሶች ናቸው። ሁለተኛው ደግሞ ሳላሪ ዌጅ እና የኤምፕሎይስ ቤኔፊትስ የግብር ተቀናሽ የሚደረግ ወጪ ነው። የተቀጠረበት መነሻ ደሞዙን እንደዚሁም ዌጁን፣ የኦቨርታይም ክፍያዎች እንደዚሁም ደግሞ ከቢዝነሱ ጋር የሚገናኙ አልዋንሶችን፣ አበሎችን የከፈልኩት እና በተጨማሪ በአሰሪው በኩል የሚከፈለው የጡረታ መዋጮ ወይም ደግሞ 11%ቱ ዲዳክተብል የሆነ የታክስ ኤክስፔንስ ተብሎ ሊስት ተደርጓል በሁለተኛነት። በሶስተኛነት የግብር ተቀናሽ ወጪ የሚባለው ዲፕሪሲዬሽን ኤክስፔንስ ነው which means የቋሚ ንብረቶቻችን እርጅና ማለት ነው። አካውንቲንግ ላይ ቢልዲንጋችን፣ ማሽነሪያችን፣ ኢኩዊፕመንት፣ ተሽከርካሪዎቻችን፣ ኮምፒውተር እንደዚህም የኦፊስ ኢኩዊፕመንቶቻችን እርጅናቸው ካልኩሌት ይደረጋል። 4 ሜቶዶች አሉ እርጅና ካልኩሌት የምናደርግበት። ስትሬት ላይን ሜቶድ በጣም ፖፑላር ነው ቢሮዎች ላይ እንደዚህም ደግሞ ብዙ የቢዝነስ ተቋማቶች ላይ ኢምፕሊመንት ይደረጋል። ስለዚህ በስትሬት ላይን ሜቶድ ወይ ደግሞ በአክቲቪቲ ቤዝ ሜቶድ otherwise ደግሞ ሰም ኦፍ ይርስ ዲጂት እና ዩኒት ኦፍ ፕሮዳክሽን በሚባሉ የዲፕሪሲዬሽን ሜቶዶች ካልኩሌት ያደረኩትን እርጅና መንግስት እንደ ግብር ተቀናሽ ወጪ ነው የሚያደርግልኝ። ይሄም ማለት ከምከፍለው ግብር አማውንት ላይ የሚቀነሱ ወጪዎች ናቸው ማለት ነው። ሌላኛው ደግሞ ባዴት ኤክስፔንስ ነው። ባዴት ኤክስፔንስ ማለት ያልተሰበሰቡ ሪሲቨብሎች ናቸው። ብዙ ጊዜ ካምፓኒዎች እቃዎች እንዲነሱላቸው ሲሉ የክሬዲት ሴልሶችን ያከናውናሉ። ክሬዲት ሴልሶች ደግሞ ሪስክ ኦፍ አንኮሌክቲቢሊቲ ያላቸው፣ ስለዚህ ሪከቨረብል መሆናቸው ኮንፊርም ከተደረገ ወይም ደግሞ ፕሪቪየስሊ ታክሰብል ኢንካም ውስጥ አስገብቻቸው አሁን ላይ ግን ያልተሰበሰቡ ከሆኑ ባዴት ኤክስፔንስ ነው የሚባሉት። በዶክመንት ሰፖርት ሲደረጉ ኤቪደንስ ሲኖራቸው የግብር ተቀናሽ ወጪዎች ውስጥ መካተት ይችላሉ ማለት ነው። ሌላኛው ደግሞ የሪፔር ኤንድ ሜንቴናንስ ኮስት ነው which means ቢልዲንጎቹን፣ ማሽነሪዎቹ ወይም ደግሞ ተሽከርካሪዎችን ለመጠገን የማወጣውን ወጪ ነው። እዚህ ጋር መገንዘብ ያለብን ምንድነው ስፔሻሊ አካውንታንቶች ከሆነን የሂሳብ ሪፖርት ስናዘጋጅ የንብረቱን እድሜ ለመጨመር ወይም ደግሞ የኦፕሬቲንግ ኤፊሺየንሲውን ለማሳደግ ያወጣናቸው ኮስቶች የሪፔር ኤንድ ሜንቴናንስ አይባሉ። እድሜውን የሚጨምር ከሆነ ሰርቪስ ከሆነ ያስደረኩት ወይም ደግሞ ያወጣሁት ገንዘብ የቆይታ ጊዜውን የሚጨምር አቅሙን የሚጨምር ከሆነ እዚህ ውስጥ አይካተትም። ግን ዴይሊ ኦፕሬሽኖችን ረን ለማድረግ የግድ መጠገን ካለበት ወይም ደግሞ ሰርቪስ መደረግ ካለበት እንደ ሪፔር ኤንድ ሜንቴናንስ ኮስት ነው ኮንክሉድ የሚደረገው። ስለዚህ ዲዳክተብል ከሚባሉ ኤክስፔንሶች ውስጥ ነው የሚካተተው ማለት ነው። ሌላኛው የግብር ተቀናሽ የሚባለው ወጪ ደግሞ
ገቨርንመንት ቻርጅ የሚያደርገኝ ነው። ለምሳሌ ለቢዝነስ ላይሰንስ፣ ለስታምፕ ዲዩቲ ወይም ደግሞ ለሌላም አይነት አክቲቪቲዎች ገቨርንመንት ቻርጅ ያደረገኝ አማውንት ዲዳክተብል ነው። ሶ የግብር ተቀናሽ ወጪዎቻችን ውስጥ ማካተት እንችላለን። ሌላኛው ደግሞ ለአድቨርታይዝመንትና ለፕሮሞሽን ያወጣሁት ኮስት፣ ለምሳሌ ሚዲያ አድቨርታይዝመንት እንደዚሁም ደግሞ የማርኬቲንግ ካምፓኒ ወይም ደግሞ የፕሮዳክት ፕሮሞሽን ኮስቶች ካሉብኝ ኤግዛክትሊ ከቢዝነሱ ጋር አታች የሚደረጉ ከሆነ ከምከፍለው ግብር ላይ የሚቀነሱልኝ ወጪዎች ናቸው። ኔክስት ደግሞ ማሳያችሁ ነን ዲዳክተብል የሆኑ ናቸው። ብዙ ጊዜ የግብር ተቀናሽ ብለን እንወስዳቸውና ግን ኋላ ላይ እንደ ግብር ተቀናሽ አያዙልንም። ካልኩሌት ካደረኩት የታክስ ፕላን ጋር ማች የማያረግበት ሲናሪዮ ይፈጠራል። ሶ ነን ዲዳክተብል የሆኑ ኤክስፔንሶች ኢትዮጵያ ኮንቴክስት ማወቅ አለብን። እነዛ ነው እዚህ ጋር ሊስት ያደረኳቸው። ብዙ ጊዜ ኮስቶቹ ከፐርሰናል ከሆኑ ኔቸራቸው ከቢዝነሱ ሳይሆን ከኛ ጋር የሚገናኙ ከሆነ ፕሮሂቢትድ የሆኑ ኢሌጋል አክቲቪቲዎች ላይ ያወጣናቸው ኮስቶች ከሆኑና ሌጋል ሆኖም ግን ዶክመንት ከሌላቸው ስፔሲፊካሊ በታክስ ሎው ዲስአሎውድ ከተደረጉ ወይም ደግሞ ዲስአሎውድ የተደረጉ አማውንቶች ከሆኑ ነን ዲዳክተብል ኤክስፔንሶች ናቸው። ሜጀር የሚባሉ ነን ዲዳክተብል ኤክስፔንስ ኮመን የሚባሉ ማለት የግብር ተቀናሽ የማይሆኑ ወጪዎቻችን አንደኛ የፐርሰናል ሬንታችን ነው። ሁለተኛ ደግሞ ለፋሚሊ ፉድ ወይም ደግሞ ለክሎዚንግ ያወጣናቸው ከሆነ ለፐርሰናል ትራቭል ከቢዝነሱ ጋር የማይገናኙ አይነት ለግል ያወጣናቸው ወጪዎች የግብር ተቀናሽ አይደሉም፣ ኖት ዲዳክተብል ናቸው። እንደዚህም ደግሞ ፔናልቲዎች ለምሳሌ ታክስ በማዘግየቴ ወይም ደግሞ በፍርድ ቤት የተቀጣሁት ቻርጅ ካለ ወጪ ነው ግን የግብር ተቀናሽ አይደለም ማለት ነው። እንዲሁም መንግስት ኢቭን የማያበረታታው አይነት ነው። በወለድ ለምሳሌ በኢንተረስት አማካኝነት እንደዚሁም ደግሞ መክፈል ያለብኝን ታክስ ውዝፍ ውስጥ በመግባት የተቀጣሁት ከሆነ ነን ዲዳክተብል የሚባል ኤክስፔንስ ነው። እነዚህም የካፒታል ኤክስፔንዲቸሮች የሚሆኑ ይችላል። ለምሳሌ መሬት ስገዛ፣ ቢልዲንጎችን ኮንስትራክት ሳረግ፣ ማሽነሪዎችን ስገዛ ያወጣሁት ኮስት የግብር ተቀናሽ አይደለም በት እርጅናቸው ግን ዲዳክተብል ይሆንልኛል ወይም ደግሞ ይፈቀድልኛል የግብር ተቀናሽ እንዳደረግ። ሌላኛው ደግሞ የፕሮቪዥን እና የሪዘርቭ ኮስቶችም እንደዚሁ የግብር ተቀናሽ አይደሉም። ለምሳሌ ጀነራል የሆነ ፕሮቪዥን ቢኖረኝ አዘርዋይስ ለፊውቸር ገና ለሚመጣ ኤክስፔንስ ሪዘርቭ ያደረኩት ካለ ኤስቲሜት የሆነ ሎስ ካለ ነን ዲዳክተብል የሆኑ የኤክስፔንስ አይነቶች ናቸው። ኢሊጋል የሆኑ አክቲቪቲዎች ወይም ደግሞ አላውፉል የሆኑ ፔመንቶች ሲኖሩ ለምሳሌ ኢሊጋል አክት ውስጥ ተገኝቼ ቅጣት ቢኖርብኝ በመንግስት አውቶሪቲ ታክስ ወይም ደግሞ በሆነ አይነት አክቲቪቲ ፔናልቲ ውስጥ ብገባ ስትሪክትሊ ነን ዲዳክተብል የሆኑ ኤክስፔንሶች ናቸው። ኤክሰሲቭ የሆኑ ወይም ደግሞ አንሪዝነብል የሆኑ ኤክስፔንሶችን ነን ዲዳክተብል የሚባሉ ኤክስፔንሶች ናቸው። ለምሳሌ ለኦነሩ ኤክሰስ የሆነ ሳላሪ ፋይናንሻል ስቴትመንት ላይ ተካቶ ከሆነ፣ ኦቨርሬትድ የሆነ የማናጀሮች ክፍያ ካለ፣ እንደዚሁም ደግሞ አርቲፊሻል የሆኑ ኤክስፔንሶች ካሉ የታክስ ላያቢሊቲ ለመቀነስ ፋብሪኬትድ የሆኑ ኢንካሞች ካሉ እነዚህ የግብር ተቀናሽ አይደረጉም፣ ዲስአሎውድ ናቸው። ፓርሻሊ ሊሆን ይችላል ወይም ደግሞ ፉሊ መንግስት ላይ ይቀበለን ይችላል ማለት ነው። አንሰፖርትድ የሆኑ ኤክስፔንሶች ሲሆኑ ማለት ነው። ዊዛውት ሬሲትስ እንደዚሁም ደግሞ ፌክ የሆነ አዘርዋይዝ ፌክ ሳይሆን ራሱ ኢንኮምፕሊት ከሆነ ራሱ ዶክመንቴሽን ፊርማ እንኳን የረሳውባቸው ሲናሪዮች ከሆኑ ኦዲተሮቹ ቼክ በሚያደርጉበት ሂደት ውስጥ ነን ዲዳክተብል ኤክስፔንስ ነው የሚባሉ አይተሞችን ክሊርሊ አስቀምጫለሁ። ዲዳክተብል ሲሆኑ እንደዚሁም ደግሞ ነን ዲዳክተብል ሲሆኑ ቲክ እያደረግኩኝ ማየት የምትፈልጉ ተማሪዎች ካላችሁ ወይም ደግሞ አካውንታንቶች ካላችሁ የቢዝነስ ኦነሮችም ካላችሁ የቢዝነስ ሬንት ሲሆን፣ ኤምፕሎይ ሳላሪ ሲሆን፣ ኢንካም ታክስ ሲሆን፣ ዲፕሪሲዬሽን ሲሆን፣ የካፒታል ፐርቼዝ ሲሆን፣ ፐርሰናል ኤክስፔንስ ሲሆን እያልኩኝ የግብር ተቀናሽ ይደረጋሉ የግብር ተቀናሽ አይደረጉም የሚለውን በቴብል እዚህ ጋር አስቀምጬላችኋለሁ። ቪዲዮን ፓውዝ አድርጋችሁ ልታዩት ትችላላችሁ። የታክስ ተቀናሽ የሆኑ ወይም ደግሞ ተቀናሽ ያልሆኑ ኤክስፔንሶችን አንደርስታንድ ማድረጋችን መክፈል ያለብንን የታክስ ሊያቢሊቲ ሬዲዩስ ያደርግልናል። ብዙ ጊዜ ቢዝነስ ኦነሮች ከሚማረሩበት አክቲቪቲዎች ውስጥ አንደኛው ታክስ ነው። ስለዚህ እነዚህ ነገሮች አንደርስታንድ ካደረግን ኢዝሊ ታክሳችንን ፕላን ማድረግ እንችላለን። እንደዚሁም ደግሞ ፔናልቲዎችን አቮይድ ያደርግልናል። በኦዲት ግኝት ወይም ደግሞ በኦዲት ዲዩሬሽን ውስጥ የሚኖሩብን የተለያዩ ቻርጆችን ለመቀነስ ይረዳናል። ስለዚህ አንደርስታንድ ልናደርጋቸው ይገባል። እንደዚሁም ደግሞ አካውንታንቶች ከሆነና አኪዩሬት የሆነ ፋይናንሻል ስቴትመንት እንድናዘጋጅ ይረዳናል። ተማሪዎች ከሆናችሁ ደግሞ ኤግዚት ኤግዛም ላይ እንደዚህም ደግሞ ፕሮፌሽናል የሆኑ አክቲቪቲዎቻችሁ ላይ ኮሬክትሊ ራን እንድታረጉ ይረዳችኋል። ሶ ክሊርሊ አንደርስታንድ ልታረጓቸው ይገባል ማለት ነው። ሪኳየርመንቶች አሉ። ለመሽ ነው ገቨርንመንት የሚይዝልኝ መሽ ነው ገቨርንመንት የማይዝልኝ ከሚለው በተጨማሪ
መንግስት እነዚህን የግብር ተቀናሽ እንዲያደርግልኝ ምን ማድረግ አለብኝ? ለምሳሌ የቢዝነሱ ፐርፐስ፣ ዶክመንቴሽኑ ሪዝናብል አማውንት መሆኑ፣ ኢንካም ታክስ የከፈልኩት መሆኑ፣ ዲፕሪሲዬሽን፣ ፐርሰናል ኤክስፔንስ መሆኑን ሪኳየርመንቶችን እና ዲዳክተብል እና ነን ዲዳክተብል መሆናቸውን ክሊርሊ አስቀምጬላችኋለሁ። ይሄንም ቪዲዮን አቁማችሁ ልታዩ ትችላላችሁ። ፕራክቲካል የሆኑ ቲፖች አሉ በስተመጨረሻ። ለምሳሌ ኖ ዶክመንቴሽን ኖ ዲዳክሽን ነው። ዶክመንት ከሌለኝ ምንም አይነት ዲዳክሽን አይኖረኝም። እንደዚሁም ደግሞ ኢንካም ታክስ የሚባለው ኦልዌይስ ነን ዲዳክተብል ነው፣ ክሊርሊ እና ኦብቪየስ ስለሆነ። የካፒታል ኤክስፔንሶች ሲሆኑ ዲፕሪሲዬሽናቸው ይያዛል እንጂ ኤክስፔንስ ተብሎ አይያዙ። ፐርሰናል ኤክስፔንሶች ሲሆኑ ግን ኔቨር ዲዳክተብል ናቸው፣ ለቢዝነሱ ያወጡት ኤክስፔንስ ስለሆነ የሚያዘው። ሌላኛው ደግሞ ሪዝነብል የሆነ ቴስት ያስፈልጋል ማለት ነው፣ ወጪዎች የግብር ተቀናሽ ሆነው እንዲያዙልኝ። ስለተከታተላችሁ ያመሰግናለሁ። የዛሬ ቪዲዮአችን እዚህ ጋር ያበቃል። ቴንክ ዩ ጨርሻለሁ።